ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ክርስቲያኖ ሮናልዶ ከእግር ኳሱ አልፎ ወደ ፊልም ኢንዱስትሪው ጎራ በማለት የፊልም ኩባንያ መክፈቱ እየተገለጸ ይገኛል ማለት ነው። እንግዲህ በተለይም ክርስቲያኖ ሮናልዶ ከፖርቹጋል እስከ እንግሊዝ ከእንግሊዝ እስከ ስፔን ከስፔን እስከ ጣሊያን ከጣሊያን እስከ ሳውዲ አረቢያ ያለውን የእግር ኳስ ህይወት በማሳለፍ አሁን ደግሞ ወደ ፊልም ኢንዱስትሪው በመግባት የራሱን ኩባንያ መክፈቱ እየተገለጸ ይገኛል ማለት ነው። እንግዲህ በተለይም በእግር ኳሱ ዓለም የማትታወቀው ነው ሳውዲ አረቢያን ፈርቀዳጅ በመሆን ሳውዲ አረቢያ በእግር ኳሱ ደምቃ እንድትወጣ እንዲሁም ደግሞ ከ136 በላይ ሀገራት ማለት ነው የስርጭት ሚዲያውን በመግዛት የክርስቲያኖ ሮናልዶ ክለብ በተለይም አልናስር ጨዋታ በሚያደርግበት ሰዓት ጨዋታውን የሚያስተላልፉበትን ሁኔታም እየተመለከትን እንገኛለን ማለት ነው። እንግዲህ ሳውዲ አረቢያ አሁን ላይ በእግር ኳሱ የተሻለ መነቃቃት ላይ እንድትገኝም ማድረግ የቻለበትን ሁኔታ እየተመለከትን እንገኛለን ማለት ነው። በሻምፒዮንስ ሊጉ ታሪክም በርካታ ጎሎችን በማስቆጠር ጎል እያዘነበ የሚገኝ ተጫዋች መሆኑንም እየተመለከትን እንገኛለን ማለት ነው። እንግዲህ ክርስቲያኖ ሮናልዶ በ40 ዓመቱ ዓለምን እያስደመመ የሚገኝ በሳውዲ አረቢያ አልናስር እየተጫወተ የሚገኝ የ40 ዓመት ተጫዋች መሆኑን እየተመለከትን እንገኛለን ማለት ነው። እንግዲህ ተጫዋቹ ከእግር ኳሱ ወጣ ብሎ ደግሞ በፊልም ኢንዱስትሪው ጎራ በማለት የራሱን ድርጅት መክፈቱ እየተነገረ ይገኛል ማለት ነው። እንግዲህ ክርስቲያኖ ሮናልዶ ከብሪታንያው ፊልም ፕሮዲውሰር ማቲው ቮን ጋር በመተባበር ወደ ፊልሙ ዓለም የመጀመሪያ መግቢያ የሆነውን የፊልም ኩባንያ መክፈቱ ነው እንግዲህ እየተነገረ የሚገኘው ማለት ነው። እንግዲህ ክርስቲያኖ ሮናልዶ በአሁኑ ሰዓት ከስራ አጋሩ ጋር 2 ፊልም ሰርቶ ያጠናቀቀ ሲሆን በቅርቡም እንደሚለቀቅ አስታውቋል ማለት ነው። እንግዲህ ይሄ ማለት በተለይም በእግር ኳሱ በርካታ ደጋፊዎች እንዳሉት ይታወቃል። አሁን ደግሞ ከእግር ኳሱ ወጣ ብሎ ደግሞ በፊልም ኢንዱስትሪውም በርካታ አድናቂዎቹና ደጋፊዎቹንም ሊያፈራ እንደሚችልም ገና ካሁኑ እየተገለጸ ይገኛል ማለት ነው። እንግዲህ በተመሳሳይ አዲስ በከፈተው የፊልም ኩባንያም 3ኛውን ፊልም ሊጀምር መሆኑንም ነው እንግዲህ የተገለጸው ማለት ነው። ክርስቲያኖ ሮናልዶ ስለ አዲሱ የፊልም ኩባንያ ሲናገርም ይህ አዲስ የስራ ዘርፍ በጣም አስደሳች የህይወት ምዕራፍ የሚከፍትልኝ ይሆናል ሲልም እንግዲህ የተደመጠበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ተጫዋቹ ከእግር ኳስነቱ በዘለለ በፊልሙ ልንመለከተው የምንችልበትን ሁኔታ አሳይቷል ማለት ነው። እንግዲህ በርካታ የክርስቲያኖ ሮናልዶ የእግር ኳስ ደጋፊዎችም አሁን በፊልሙ ዓለም መቀላቀሉም ሌላ ደስታ እንደፈጠረላቸው እየተገለጸ ይገኛል ማለት ነው። እንግዲህ በእግር ኳሱ መድረክ ላይ ድንቅ ጥበብ ሲያሳይ የቆየው ተጫዋች አሁን ደግሞ የፊልሙን ኢንዱስትሪ በመቀላቀል ብዙዎችን ያስደመመበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ ክርስቲያኖ ሮናልዶ በ40 ዓመቱ አሁን ወደ 931 ጎሎችን አስቆጥሯል። እንግዲህ 1000 ለመድረስ ወደ 69 ጎሎችን ነው ማስቆጠር የሚጠበቅበት ካሁን በኋላ ማለት ነው። እንግዲህ ይህ ደግሞ በምድራችን ከሚገኙ ከእግር ኳስ ተጫዋቾች ማለት ነው በርካታ ጎሎችን እንደሱ ያስቆጠረ ተጫዋች የለም። አሁንም እስከ 2026 የዓለም ዋንጫ ድረስ ምናልባት የመጫወት እድል ሊኖረው ይችላል። እስከዛም በርካታ ጎሎችን አስቆጥሮ 1000 ወይም ደግሞ ከዛ በላይ ጎሎችንም የሚያስቆጥርበትን ሁኔታ እየተመለከትን እንገኛለን ማለት ነው። በእግር ኳሱ ኢንዱስትሪም ማለት ይቻላል በርካታ ጎሎችን ከማስቆጠር በተጨማሪም የሚያገኘውን ገቢም በአግባቡ በመጠቀም በርካታ በጎ ፍቃድ ስራዎችን ሲሰራም እንዲሁም ተመልክተናል። አሁን ደግሞ ከሱ በዘለለ ሁኔታ ወደ ፊልም ኢንዱስትሪው ጎራ በማለት ሌላ አስደማሚ የህይወት
ምዕራፍንም ሊያስመለክተን የሚችልበትን ሁኔታ እየገለጸ ይገኛል ማለት ነው። እንግዲህ ክርስቲያኖ ሮናልዶ አሁን የሚያጓጉ ሁለት ነገሮች አሉ። በተለይም የእሱ አድናቂዎች፣ የእግር ኳሱ ቤተሰቦች በጉጉት የሚጠብቁለት ሁለት ነገሮችን ያስመለክተን ይገኛል ማለት ነው። በተለይም ደግሞ እስከ 2026 የዓለም ዋንጫ ድረስ ወይም ደግሞ ጫማ እስከሚሰቅልለትበት ድረስ ምን ያክል ጎሎችን ያስቆጥራል የሚለው፣ ሁለተኛው ደግሞ በፊልም ኢንዱስትሪው በመግባት ምን አይነት ፊልም ሰርቶ ወደ አድናቂዎቹ ሊመጣ ይችላል የሚለው ደግሞ በጉጉት የሚጠበቁ ሁለት ስራዎች እንግዲህ ከክርስቲያኖ ሮናልዶ አድናቂዎቹና ደጋፊዎቹ የሚጠብቋቸው ስራዎች ናቸው ማለት ነው። ለማንኛውም ክርስቲያኖ ሮናልዶ ከእግር ኳሱ ወጣ ብሎ በፊልም ኢንዱስትሪው ገብቶ ሁለት ፊልሞችን መስራቱን እየተገለጸ ይገኛል። እነዚህ ስራዎቹም በቅርቡ ወደ ህዝቡ እንደሚደርሱ ይፋ ተደርጓል ማለት ነው። እንግዲህ ክርስቲያኖ ሮናልዶ ከእግር ኳሱ በዘለለ የፊልም ኢንዱስትሪውም በመግባት አዲስ ምዕራፍን በቅርቡ ሊያስመለክተን የሚችልበትን ሁኔታ እየተጠባበቅን እንገኛለን ማለት ነው።